ሰላም እላችኋለሁ። እንኳን በሰላም ወደ አባታችሁ ቤት መጣችሁ። ዌልካም ሃሌሉያ። ክብር ለኢየሱስ ይሁን። እስቲ ቆመን የጌታን ቃል እናነብና ተነቃቅተን ጌታ ዛሬ ቃሉን ያስተምረናል። ክብር ለሱ ይሁን። አንዳች ከእግዚአብሔር ዘንድ መልስ አለ። አሜን። ድምፅ አለ፣ እየተወረወረ ይመጣል። የውዴ ቃል ይመጣል፣ በሁኔታ ላይ ይመጣል፣ በጥያቄ ላይ ይመጣል። እግዚአብሔር ቃል ሰጥቶኛል። እግዚአብሔር ይመስገን። ሃሌሉያ። ትንቢተ ኤርምያስ ምዕራፍ 18 እናነባለን። 2 ክፍል እናነብና ከዛም በኋላ እንጸልያለን። ክብር ለኢየሱስ ይሁን። ትንቢተ ኤርምያስ ምዕራፍ 18 ከቁጥር 1 እስከ 6 ያለውን እናነባለን። በገጽ ለምትፈልጉ 586 ላይ ብሉይ ኪዳን ሁላችንም ነው የምናነበው። እስቲ የእግዚአብሔርን ቃል የያዘ ሰው ወደ ላይ እጁን ከፍ አድርጎ ያሳይ። ጌታ ይባርካችሁ፣ ይህ ጸጋ ይብዛላችሁ። ሃሌሉያ። ከደረሳችሁ ከ1 እስከ 6 ያለውን ሁላችንም ድምፃችንን ከፍ አድርገን እናነባለን። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህም አለው፣ ተነስተ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላ ሰሪውም ቤት ወረድሁ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበር። ከጭቃም ይሰራው የነበረ ቃል በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። ሃሌሉያ። በማን እጅ አለን? በእግዚአብሔር እጅ አለን። አሜን። ክብር ለኢየሱስ ይሁን። ትንቢተ ኢሳይያስ ምዕራፍ 54ንም እናነብና ከቁጥር 11 ላይ 54 11 በገጽ 564 ላይ ማክራዳላባሳ ራባዲያሳ ጀላባሳ የጌታ እጅ ዛሬ ነገሮችን ትሰራለች። ሃሌሉያ። የፈረሰ ይሰራል። ሃሌሉያ። ከደረስን 54 ከቁጥር 11 ጀምሮ እናነባለን። አንቺ የተቸገርሽ በአውሎ ንፋስም የተናወጥሽ ያልተጽናናሽን፣ እነሆ ድንጋዮችሽን ሸላልሜ እገነባለሁ፣ በሰምፔርም እመሰርትሻለሁ። የግንብሽንም ጉልላት በቀይ ዕንቁ፣ በሮችሽንም በሚያብረቀርቅ ዕንቁ፣ ዳርቻሽንም ሁሉ በከበሩ ድንጋዮች እሰራለሁ። ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ክብር ለኢየሱስ ይሁን። አብረን እንጸልያለን። ሃሌሉያ። ማክራዴላ ባሳ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ብዙ ይሆናል። ካንተ እንማራለን፣ ሰላማችን ይበዛል። ሃሌሉያ። መንፈስ ቅዱስ እናመሰግናለን። መንፈስ ቅዱስ ክብር ላንተ ይሁን። ቃልህን አብላን፣ ቃልህን ግለጥልን፣ ወደ እውነት ሁሉ ምራን። ክፉና የክፉ ሥራ ይታሰር፣ የጨለማ ሥራ ይፍረስ፣ የቃል ጠላቶች ይመቱ። ተጽዕኖ ቢኖር አሁን የፈረሰ ይሁን፣ በሽታ ይነቀል። ቃልን እንዳይሰማ ሕዝብን የሚከለክል ይመታ፣ በኢየሱስም ይፍረስ። ልቀቅ በኢየሱስም። ሂድ በኢየሱስም፣ ሂድ በኢየሱስም። ፍረስ በኢየሱስም። የትኛው አዚም ይነሳ፣ የትኛው ተጽዕኖ ይነሳ። ማሻካ ፕሮዳላ ማሳ የቃል ጠላት ይመታ። ድምፅ በኃይል ነውና በኢየሱስም ድምፅ ይምጣ። እናመሰግንሃለን። ክብር ላንተ ይሁን። ስለተገኘ ልታስተምረን ስለወደድክ ተባረክ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም። ስለ ጌታ ልታጨበጭባ ስጡና እንቀመጣለን። ክብር ለኢየሱስ ይሁን። የኃይል መታደስ ይሆናል። በዚህ ርዕስ እግዚአብሔር ተናገሪ ብሎኛል። ክብር ለኢየሱስ ይሁን። ስለ ጌታ ደም ዛሬ ስንወስድ ስለዚህም ጸለይኩኝ፣ ግን ጌታ ልቤን ወደዚህ ያመጣው። ክብር ለኢየሱስ ይሁን። የእግዚአብሔርን ድምፅ እናገለግላለን። ሃሌሉያ።
የኃይል መታደስ ይሆናል። እስቲ በሉ አውጁ። የኃይል መታደስ ይሆናል። በቤት ይሆናል፣ በኑሮ ይሆናል፣ በስራ ይሆናል። የኃይል መታደስ ይሆናል። ክብር ለኢየሱስ ይሁን። አሁን እንዳነበብነው ስለ ኤርሚያስን ስናይ ኤርሚያስን ሂድ ወደ ሸክላ ሰሪው ቤት ሂድ አለው። ከዛ አሳየው። ሸክላ ሰሪው ሲሰራ እንደፈለገ ሲበላሽበት እንደፈለገ አድርጎ ሲሰራ አሳየው። እግዚአብሔርም እኔ አለ ሃሌሉያ መስራት አይቻለኝም ወይ? እኔ እሰራለሁ። ሃሌሉያ ዛሬ እግዚአብሔር ይሰራል። ምንድነው ፈረሰ ያላችሁት ነገር? እግዚአብሔር ያድሳል፣ ኃይል ያድሳል፣ ጉልበት ይታደሳል። እግዚአብሔር አበረታለሁ ያለኝ ኃይላችሁ ይታደሳል። ክብር ለኢየሱስ ይሁን። አሁን እንዳነበብነው ኢሳይያስ ላይ አንቺ የተቸገርሽ ስለ ጽዮን ነው፣ በአውሎ ንፋስ የተናወጥሽ ያልተጽናናሽ፣ ኧረ ሃሌሉያ እኔ አበረታሻለሁ፣ እኔ እንደገና እሰራሻለሁ። ኢየሩሳሌምን ጽዮንን ሲል እንመለከታለን። ዛሬ ጽዮን ቤተክርስቲያን ናት። አሜን። ይሄ ቃል ለኛ ነው የተጻፈው። ዛሬ የፈራ የደነገጠ በእግዚአብሔር ኃይል ይቆማል። ነገር ይቆማል፣ ነገር ይገነባል። ያልተጽናና ይጽናናል። አዋጅ ነው ማውጀው፣ ትንቢታዊ አዋጅ ነው ማውጀው። በኢየሱስ ስም ነገራችሁ ይታደሳል። የፈረሰ ቅጥር ይቆማል። በህይወት ቢሆን በኑሮ ቢሆን በቃ ያላችሁት ነገር ኤርሚያስ ሲሰራ እንደፈለገ ጭቃውን አድርጎ እንደሰራ አረ እኔ አይቻለኝም ወይ አለ ኢየሱስ። ሃሌሉያ አረ እግዚአብሔር ይቻለዋል። አንተን እኮ በክቡር ደሙ ነው የፈጠረ፣ በደሙ ነው እኮ ሰው ያደረገ፣ ደግሞም በአምሳሉ ነው የፈጠረ። ስለዚህ እንደገና እሰራሃለሁ። ህዝቤ ሆይ እንደገና እሰራሃለሁ። ኃይል ይታደሳል። ኃይል እንደሌለው ሰው አትወጣም፣ አትገባም። ሃሌሉያ ክብር ለኢየሱስ ይሁን። በትንቢተ ኢሳይያስ ምዕራፍ 40 ላይ ያለውን ቃል እናነብና ክብር ለኢየሱስ ይሁን። ሃሌሉያ ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 30 ላይ ከ26 ጀምሮ ነው የምፈልገው ሐሳብ፣ ግን ከታች ያለውን አነባለሁ። ክብር ለጌታ ይሁን። 31 ቁጥር 31 እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። ሃሌሉያ ክብር ለጌታ ይሁን። ከላይ ስንመለከት 26ን ስንመለከት አይናችሁን ወደ ሰማይ አንስታችሁ ተመልከቱ ይላል። እነኚህን ሁሉ የፈጠረ ማን ነው? እነኚህን ከዋክብትን በስም የምጠራ ሃሌሉያ። ያንተ አባት ከዋክብትን በስም ይጠራል። አንተንማ አበጥሮ ያውቅሃል፣ በደሙ የገዛ አንተ የከበርክ ሰው ነህ። አንቺ የከበርሽ ሴት ነሽ። ክብር ለኢየሱስ ይሁን። ስለዚህ እስቲ ተመልከቱ አለ። ያዕቆብ ግን ምን አለ ከታች? ሃሌሉያ ምን አለ? እግዚአብሔር ታላቅነቱን እየነገረ ተመልከቱ እነዚህን ሁሉ ማን ፈጠረ ካለ በኋላ ሰራዊታቸውን በቁጥር የሚያወጣ እሱ ነው፣ ሁሉን በየስማቸው ይጠራቸዋል ይልና በኃይሉ ችሎት በክንዱ ብርታት አንድስ እንኳን አይታጣውም። ክብር ለኢየሱስ ይሁን። አንድስ እንኳን ለአምላክ አይታጣውም። ኃይል እግዚአብሔር ነው። ስለዚህ ያዕቆብ ደግሞ እንደዚህ ያለ ይላል ቁጥር 27 ላይ ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ ነው፣ የምድር ዳርቻ ፈጣሪ ነው። አይደክምም አይታክትም፣ ማስተዋሉ አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽመው ይወድቃሉ። እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። ኧረ ሃሌሉያ! የኃይል መታደስ ይሆንልሃል። ዓይንህን ወደ ጌታ ስታነሳ ኃይል ይታደሳል። ከሁኔታ ዓይንህን አንሳ። እግዚአብሔር ከሁኔታ ዓይናችሁን አንሱ እያለ ነው። የመጀመሪያ ኃይል የሚታደሰው ምን ስንሆን ነው ሲባል፣ ሃሌሉያ እግዚአብሔርን በመተማመን የሚጠባበቅ ኃይሉ ይታደሳል። ክብር ለኢየሱስ ይሁን። እስቲ ኃይሌ ይታደሳል በሉ። እግዚአብሔርን እተማመነዋለሁ በሉ።
እግዚአብሔርን እጠብቃለሁ በሉ። ሃሌሉያ። አይናቸውን ወደ ላይ አንሱ። ዳዊት አንድ ጊዜ እንደዚህ ያለ አይኖቼ ወደ ተራሮች አነሳዋለ። ከዛ ረዳቴ ከወዴት ይምጣ? እሱ ረዳት ሰማይ፣ ወደ ተራሮች፣ ወደ ሁኔታዎች፣ ከፍ ወዳሉ ሰዎች በእኛ ስናይ ባለ ወዳላቸው ሰዎች ከፍ ወዳለ በቃ ይረዱናል ብለን የምናስባቸውን ሰዎች ልናስብ እንችላለን። ታመን ከሆነ ሐኪም ልንፈልግ እንችላለን። ተቸግረን ከሆነ ሰዎች እንዲረዱን ልንፈልግ እንችላለን። እግዚአብሔር ግን ዛሬ አይናችሁን በእኔ ላይ ጣሉ። ኃይላችሁ ይታደሳል፣ እምነታችሁ ይበረታል። ሃሌሉያ። እግዚአብሔር ኃይልን አድሳለሁ እያለ ነው። ክብር ለኢየሱስ ይሁን። ደካማው እኔ ምን ነኝ ይበል ይላል፣ ብርቱ ነኝ ይበል ይላል። መጽሐፉ እንደዛ ነው የሚለው። ደካማው እኔ ደካማ ነኝ በል እያልክ ኑር አይልም። ከእግዚአብሔር ጋር እኔ ብርቱ ነኝ። ሃሌሉያ። ምክንያቱም በእኔ ደካማ ውስጥ የእግዚአብሔር ኃይል ሲደመር ብርታት ይገለጣል። እግዚአብሔር ኃይል የሚሰጠው ደግሞ ለማን ነው? አቅም ለሌለው ደካማ። ስለዚህ እግዚአብሔር ድካማችሁን አይቻለሁ እያለ ነው። እናንተ ግን በእኔ ላይ ታመኑ፣ በሁኔታዎች አትታመኑ። በጎናችሁ በሚረዱ በዘመድ በሚታይ በየትኛውም ማንንም አትመልከቱ፣ እኔን ተመልከቱ። እነኚህን ሰማይ እኔ ሰርቻለሁ፣ ከዋክብትን በስም እጠራለሁ። ሃሌሉያ። የኔ አባት ሁሉን በስም ያውቃል፣ ሰራዊታቸውን በስም ያወጣቸዋል። ይህ አምላክ ያንተ አምላክ ነው። እግዚአብሔር ዛሬ ኃይልን ያድሳል። የኃይል መታደስ ይሆናል። የእምነት መንፈስ ይገባብናል። ክብር ለኢየሱስ ይሁን። የሚያምን ሰው ሃሌሉያ፣ በእምነት እግዚአብሔርን የሚጠባበቁ ኃይላቸውን ያድሳሉ። ክብር ለኢየሱስ ይሁን። በእጄ መዳፍ ቀርጬሻለሁ አለ ኢየሩሳሌም። ማንም ከእጄ አይነጥቅሽም። በእግዚአብሔር የተያዘ ሰው ማንም ከእግዚአብሔር እጅ ሊያወጣው አይችልም። ብትደክምም እሱ ያበረታል። ሃሌሉያ። እሱ ለደካማ ምን ይሰጣል? ኃይል ይሰጣል። እስቲ ኃይል ዛሬ ይገባብኛል በሉ። የወደቀ ነገሬ ይነሳል በሉ። ስራዬ ይለመልማል በሉ። እስቲ ኑሮዬ ይለመልማል በሉ። እስቲ ጤንነቴ ይፈወሳል በሉ። በሽታ ከላይ ይነቀላል በሉ። የትኛውንም የከበዳችሁን ነገር አምጡ። አሁን የእግዚአብሔር ኃይል ይገባበታል። ቃሉ ጋር ኮኔክት አድርጉ። እግዚአብሔር ድምፅ ነው የሰጠኝ። ኃይላችሁ ይታደሳል፣ ጉልበታችሁ ይበረታል። በቃ እንደዚህ ሆኜ ልቀር ነው? አረ እንደዚህ ሆነ አትቀርም። ነገር ይቀየራል፣ ህይወት ይቀየራል፣ ኑሮ ይቀየራል፣ ስራ ይቀየራል፣ ትውልድ ይቀየራል። በኢየሱስ ስም ታብባለህ። ክብር ለጌታ ይሁን። ሃሌሉያ። የእግዚአብሔር ድምፅ ለደካማ ኃይልን ይሰጣል። የእግዚአብሔር ኃይል ደግሞ ለማዳን ነው ይላል። አሜን። ሮሜ ምዕራፍ 16 ስንመለከት 1:16 ስንመለከት የእግዚአብሔር ኃይል ለማዳን ነው ይላል። አሜን። በወንጌል አላፍርምና አስቀድሞ ለአይሁድ ደግሞ ለግሪክ ሰው ይልና ለሚያምኑት ሁሉ። ሃሌሉያ። እኛ በሚያምኑት ውስጥ አለን። አሜን። አይሁድም ሃሌሉያ፣ አስቀድሞ ለአይሁድ ደግሞም ለግሪክ ሰው ደግሞ ለሚያምን ሁሉ የእግዚአብሔር ኃይል ለምንድን ነው? እስቲ የእግዚአብሔር ኃይል ለማዳን ነው በሉ። ሃሌሉያ። የእግዚአብሔር ኃይል ሊያድን አሁን አለ። ቃሉን አሁን ስትሰማ ኃይል ይሆናል፣ ስታምን ኃይል ይሆናል። የእግዚአብሔር ኃይል ለማዳን ነው። የመስቀሉ ቃል ለሚጠፉት ምንድን ነው? ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። እስቲ የእግዚአብሔር ኃይል ነው በሉ። የመስቀሉ ቃል በሉ እስቲ። ለሚጠፉት ሞኝነት፣ ለእኛ ለምንድን፣ ለእኔ ለምድን፣ ለእኔ ለአማኟ በሉ እስቲ። ሃሌሉያ። ስማችሁን ጨምራችሁ ለራሳችን ነው አሁን የምንወስደው። የእግዚአብሔር ኃይል ለማዳን ነው። የመስቀሉ ቃል ያድናል። ይሄ ወንጌል ያድናል። ይሄ ወንጌል ነፃ ያወጣል። ይሄ ወንጌል እስር ይፈታል። ይሄ ወንጌል የእግዚአብሔር አፍ ነው። የእግዚአብሔር እስትንፋስ ነው። የሰው ፊክሽን፣ የሰው ታሪክ አይደለም። የእግዚአብሔር መንፈስ ያለበት በእግዚአብሔር መንፈስ ተነድተው ቅዱሳን መጽሐፍ የጻፉት ነው። ስለዚህ ይሰራል፣ በከንቱ አይመለስም፣ ይሰራል። እግዚአብሔር አድሳለሁ ብሏል፣ ያድሳል። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር የሕዝቡን ኃይል ያድሳል። ክብር ለጌታ ይሁን። ምን አይነት ሰዎች ናቸው ኃይላቸው የሚታደስላቸው? አንደኛ እግዚአብሔርን በመተማመን የሚጠባበቅ ሰው ኃይሉ ይታደስለታል። ክብር ለጌታ ይሁን። እግዚአብሔር ራሱ ቃል ነው። ይሄ ቃል ስጋ ሆነ አይደል?
ይሄ ራሱ ቃል እግዚአብሔር ነው። የእግዚአብሔር ድምፅ ነው። የእግዚአብሔር እስትንፋስ ነው። ቃሉ ሕይወትም መንፈስም ነው አለ ኢየሱስ። እኔ የምሰጣችሁ ቃል አለ ሕይወትም መንፈስም ነው አለ። ስለዚህ ይሄንን ቃል አሁን ስንሰማ ሕይወት ይገባል። አሜን፣ ይገባል። ኃይል ይገባል። ስለዚህ ለውጥ በሕይወታችን መሆን ይጀምራል። ስሙ ይባረክ። ስለዚህ በእግዚአብሔር እንታመን። አባቶቻችን ስለ እምነት ስናነሳ ዕብራውያን 11 ሙሉን ስታነቡ ከአቤል ጀምሮ ያሉትን የእምነት አባቶቻችንን ይናገራል። የተመሰከረላቸው በእምነታቸው ነው። ክብር ለኢየሱስ ይሁን። እኛም ደግሞ ያመንነው ወንጌሉን በምንድን ነው? በእምነት። በስብከት ሞኝነት አመንን። ስለዚህ እግዚአብሔር ዛሬ ኃይልህን ያድሳል። ክብር ለኢየሱስ ይሁን። ሃሌሉያ። አባቶቻችን አቤል በእምነት መስዋዕትን ለእግዚአብሔር አቀረበ። በእሳት ውስጥ ደግሞ ባያድነንም ብለው ሃሌሉያ። የእምነት አባቶቻችን ባያድነንም ለዚህ ላቆምከው ምስል ምን አናደርግም አንሰግድም አሉ። ያ አምላክ አላሳፈራቸውም፣ ዛሬም አያሳፍርንም። በምትወስነው ውሳኔ በእግዚአብሔር ታመን እንጂ እግዚአብሔር አያሳፍርንም። ከእሳት ውስጥ ያወጣሃል። 7 ከነደደ እሳት ሃሌሉያ። የጣሉትን ሰዎች ወላፈኑ በላቸው። እነሱ ጋር ግን ሃሌሉያ 4ተኛ ሆኖ የእግዚአብሔር ልጅ ኢየሱስ ተመላለሰ። ብቻህን አትሆንም ስታመን። በእግዚአብሔር ስትታመን እግዚአብሔር አብሮ ይቆማል። እግዚአብሔር አብሮ ይወግናል። ለታመኑት እሱ ታማኝ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ስለ እምነት ስናነሳ ማነው አብርሃም በዛ የተሰጠውን አንድ ልጁን እግዚአብሔር እንደሚያስነሳ አመነ ይላል። ክብር ለኢየሱስ ይሁን። ቢሞት እንኳን ይላል ዕብራውያን ላይ እንደሚያስነሳ አምኗል። ክብር ለጌታ ይሁን። ያ የእምነት መንፈስ ሃሌሉያ። ዛሬም በየትኛውም በምትፈተኑበት በምናልፍበት በእግዚአብሔር እንታመን። እግዚአብሔርን ከታመንን እግዚአብሔር ሕያው ያደርገዋል። በእግዚአብሔር እንታመን። እግዚአብሔር በእኔ ተመካ ነው የሚል። በእግዚአብሔር የሚመካ በማን ይመካ? በእግዚአብሔር ይመካ። ጽድቅንም ፍርድንም በምድር ላይ በሚያደርግ በሱ ይመካ። ስለዚህ በስጋ ለባሽ በዘመድ በሚታይ ነገር በየትኛውም ነገር በቃ የሚያስመካ ነገር በዚህ ላይ ምን አለ? በዚህ ምድር ላይ ኢየሱስን የያዘ ሰው ሌላ ነገር ሁሉ ተራ ይሆንበታል። ስለዚህ አይናችሁን ወደ እኔ አንሱ እያለ ነው እግዚአብሔር። ትንቢተ ኤርምያስ ምዕራፍ 17 ላይ ቁጥር 5-6 ብንመለከት በእግዚአብሔር የሚታመንና የማይታመንን ሰው ያሳያል። እዛ ቦታ ላይ ትንቢተ ኤርምያስ ምዕራፍ 17 ፓስተር ከደረስክ አነባለሁ። 17:5-8 እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው ርጉም ነው። በምድረ ባዳ እንዳለ ቁጥቋጦ ይሆናል። መልካምን በመጣ ጊዜ አያይም። ሰውን በሌለበት ጨው ባለበት በምድረ ባዳ በደረቅ ስፍራ ይቀመጣል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለች በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። አሜን። ክብር ለኢየሱስ ይሁን። ደግመዋለሁ። ክብር ለጌታ ይሁን። እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው ርጉም ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካምን በመጣ ጊዜ አያይም። በእግዚአብሔር የማይታመን ሥጋ ለባሽ የሚደገፍ እንደዛ ነው የሚሆነው። ጨው ባለበት ምድረ በዳ በደረቅ ስፍራ ይቀመጣል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። ሃሌሉያ። እስቲ እኔ ብሩክ ነኝ በሉ። እምነቴ በእግዚአብሔር ላይ ነው በሉ። ሃሌሉያ። በውሃ አጠገብ እንደተተከለ በሉ እስቲ። በወንዝም ዳር ስሩን እንደሚዘረጋ በሉ እስቲ። ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬዋንም እንደማያቋርጥ ዛፍ እሆናለሁ በሉ እስቲ።
ሃሌሉያ። ምክንያቱም እግዚአብሔርን የታመነ ሰው እንዲህ ነው የሚሆነው። ይለመልማል፣ ስር ይሰዳል። በድርቅ ጊዜ ሰው ሲሰጋ እሱ ቤት ስጋ አይታሰብም። ለምልመ ትኖራለህ። በእግዚአብሔር ታመን። ክብር ለጌታ ይሁን። ሃሌሉያ። ሌላው በእግዚአብሔር ኃይላቸውን የሚያድስላቸው ሰዎች የሚጸልዩ ሰዎች፣ ሁለተኛ የሚጸልዩ ሰዎች ኃይላቸው ይታደሳል። አሜን ሃሌሉያ። የሚጸልይ ሰው በእግዚአብሔር ነው የሚደገፈው። እኔ አልችልም፣ አንተ ትችላለህ፣ እርዳኝ ነው የሚለው። የማይጸልይ ሰውስ ዶክተር ደስታ ሲናገሩ ምናሉ የሚጸልይ ሰው እግዚአብሔርን ያሰብ፣ የማይጸልይ ሰው ራሱ ይሰራል ሲሉ ሰምቻለሁ። ስለዚህ በኢየሱስም ጸሎት ለኛ እስትንፋሳችን ነው። አሜን። ለአማኝ እስትንፋሳችን ነው። ዛሬ የጸሎት ኃይል ይታደሳል፣ ኃይል ይታደሳል። ካልጸለይን ይኸውላችሁ ራሳችን ነው የምንሰራው፣ ምንለፋው፣ ሩጫው ብዙ፣ ድካሙ ብዙ። ግን ከእግዚአብሔር ጋር ጸልየን ስንወጣ በስራችን፣ በህይወታችን፣ በኑሮ በየትኛውም ነገር እግዚአብሔር ነገራችንን ያቀላል። ስለዚህ እግዚአብሔር የሕዝቤን ኃይል አድሳለሁ ብሏል። ስለዚህ የጸሎት ኃይል ይታደሳል፣ ኃይል ይታደሳል። የደከማችሁ ጸሎት አቅም ያጣችሁ ዛሬ ኃይል ይገባባችኋል። እግዚአብሔር ሊያድስ ነው የሚሰጠው። ክብር ለጌታ ይሁን። ያለ እግዚአብሔር ኃይል ምንም ማድረግ የማንችል ሰዎች ነን። ጸሎት ከእግዚአብሔር ጋር መነጋገሪያ ነው። መስመር ከተቋረጠ እግዚአብሔርን ካልሰማ ስልክ ስናወራ ከአንድ ሰው ጋር ስናወራ መስመሩ በስነ ስርዓት ኔትወርክ እንኳን ካልሰራ በግልጽ ማውራት አንችልም አይደል? እግዚአብሔር ጋር ደግሞ በልባችን እንዲሁም በአፋችን ከእግዚአብሔር ጋር ስናወራ እሱ ደግሞ ለልባችን ይናገረናል። ህብረት ከሌለን እግዚአብሔር ጋር መስመራችን ይቋረጣል፣ እምነታችን ይደክማል፣ ነገራችን ይያዛል። ዛሬ ግን ኃይል ይታደሳል። ዛሬ የደከሙ ጉልበቶች ይበረታሉ። የጸሎት ኃይል ይለቀቃል። በኢየሱስም ይሄ እሳት ይግባ። በኢየሱስም የጸሎት ኃይል ይግባ። ሐዋርያቶችን ምዕራፍ 1 እና 2 ስንመለከት ምዕራፍ 1 ላይ ኢየሱስ ክርስቶስ ከትንሣኤ በኋላ 40 ቀን የእግዚአብሔርን መንግስት እያስተማረ የመንግስቱን ወንጌል እያስተማረ ታያቸውና ከጥቂት ቀን በኋላ አላቸው በመንፈስ ቅዱስ ኃይል ትጠመቃላችሁ። ዮሐንስ በውሃ አጥምቋል፣ እናንተ ግን በመንፈስ ቅዱስና በእሳት ትጠመቃላችሁ አላቸው። ግን አለ ቆዩ አላቸው። የተስፋ ቃል ሰጣቸው። ምዕራፍ 1 ስትመለከቱ ሐዋርያት ሥራ ምዕራፍ 1 እና ብናነበው ደስ ይለኛል። ምክንያቱም የእግዚአብሔር ቃል ሲነበብ ኃይል አለው። አሜን። ክብር ለኢየሱስ ይሁን። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። አሜን። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አለ። አሜን። ተባረክ። ከተናገረ በኋላ እነርሱ እያዩ ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለች። ሃሌሉያ። ክብር ለኢየሱስ ይሁን። ከላይ ጀምሬ ሐሳቡን ከ4 ቁጥር ጀምሮ ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህ? አያችሁ ጥያቄያቸው። እነሱ የእስራኤል መንግስት፣ ጌታ ኢየሱስ ደግሞ መንፈሱን ሊያፈስ። ስለዚህ ይሄንን አብ በገዛ ስልጣኑ የሚያደርገውን አሁን ምን አለ ጌታ ኢየሱስ? እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ክብር ለኢየሱስ ይሁን። የመንፈስ ቅዱስ መውረድ ኃይልን ይሰጠናል። አሜን። ስለዚህ እግዚአብሔር ኃይላችሁን አድሳለሁ ሲል መንፈሴን እልካለሁ ጸልዩ እያለን ነው። ክብር ለኢየሱስ ይሁን። እየጸለይን ነው። ደጋግመን አብዝተን ነው መጸለይ ያለብን። ይሄ ብቻ አይበቃም። አሜን። በህብረት ይባል በህብረት እየተገኘን በግልም በእግዚአብሔር ፊት ስንሆን ኃይላችን ይታደሳል። የተስፋው ቃል ይኸውላችሁ የተነገረውን ተስፋ ጠብቀው እዚህ ቁጥር 12 ላይ ስታዩ በደብረ ዘይት፣ በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ
ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስ እነዚህ 12ቱ ከማርያም ጋር ከሴቶች ጋር ይጸልዩ ነበር ይላል። በጸሎት ይተጉ ነበር። አያችሁ፣ እግዚአብሔር የተናገረውን ቃል ሰምተው ዝም አላሉ። ሰምተው ለመጸለይ ተሰበሰቡ። ስለዚህ ይሄ በኢየሱስ ስም መታዘዝ ይሆንልን። ሰምተን ዝም ብለን መሄድ ሳይሆን በህይወታችን በግልም በህብረት እሳቱ እንዲቀጣጠል ኃይላችን እንዲታደስ እየጨመርን እንድንሄድ በኢየሱስ ስም ፊቱን መፈለግ ይሁን። እግዚአብሔር ጸልዩ፣ የሚጸልዩ ሰዎች ኃይላቸው ይታደሳል እያለ ነው። ሃሌሉያ! ዛሬ ኃይል ይታደሳል። የመንፈስ ቅዱስን ኃይል ትቀበላላችሁ። ሃሌሉያ! ይሄን ደግሞ የተነገረውን ቃል ሲጠብቁ ነው የሚጠብቁ። የተነገረ ብዙ የተስፋ ቃል አለን አይደል? ይሄ ቃል ራሱ ከትንቢት ሁሉ የበለጠ የትንቢት ቃል ነው። ይሄ መጽሐፍ ቅዱስ ትንቢቶች ይሻራሉ። ሰዎች ነቢያቶች የሚናገሩት ትንቢት በእግዚአብሔር ቃል ነው የሚፈተነው። እሱም ማለት ነው ሁሉ ይሻራል። ይሄ ግን የማይሻር ቃል ነው። የጸና የትንቢት ቃል ነው። ይሄ በኢየሱስ ስም ይሄ ቃል ይብራልን፣ ይብራልን። ቃሉና መንፈሱ ይብራልን። ይሄንን ቃል አምነን ስንጸልይ ስንኖር ኃይላችን ይታደሳል። ክብር ለጌታ ለኢየሱስ ይሁን። እነኚህ እኮ 12ቱ ከኢየሱስ ጋር ከትንሣኤ በፊት እንደሚሞት እንደሚነሳ ተናግሯቸው ኢየሱስ ክርስቶስ ከሞተ በኋላ ሁሉም ፈርተው ሸሹ። አይሁድን ፈርተው በራቸውን ዘግተው ተቀምጠው ሳሉ ኢየሱስ ክርስቶስ ግን ወደ ቤታቸው በዘጉበት በር ሳንኳኳ፣ ሃሌሉያ፣ መንፈስ ስለሆነ ሃሌሉያ፣ ኢየሱስ ስጋንም መንፈስንም ሃሌሉያ፣ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። አሜን። ስለዚህ እሱ ገባና እኔ ነኝ አላቸው። አትፍሩ አላቸው። ይኸው አለ እነ ቶማስ የሚጠራጠሩትን ይኸው እጁን አሳየ፣ ጎኑን አሳየ። እንደውም እያየ ካልነካው አላምንም እያለ ማለት ነው። ክብር ለኢየሱስ ነው። ከሱ ጋር ኖረው ይሄን ሁሉ አይተው ብዙዎቹ አላመኑም። ነገር ግን ተገልጦ ራሱን ገለጠላቸው። ዛሬም ይራራልናል። ዛሬም እምነታችን ቢደክም እግዚአብሔር እምነታችን ያነሳል። ኃይል ግን ሲመጣ እነኚህ ሰዎች ልናገር የፈለኩት እነኚህ ሰዎች የፈሩ ሰዎች ኃይል ሲመጣ ግን ወንጌልን ሰበኩ። በታላቅ ኃይል ተገለጡ። መንፈስ ቅዱስ በኃይል ሞላባቸው። ስለዚህ ይሄ ኃይል አሁንም ያስፈልጋል። ቤተክርስቲያን በዚህ ኃይል ትሞላ። ይሄ ሪቫይቫል በዚህ ቸርች ብቻ ሳይሆን በምድሪቱ ሁሉ ላይ በኢየሱስም የመጨረሻ ዘመን ነውና ኃይል ይገለጥ። ቤተክርስቲያን ወደ ክብሯ ትመለስ። የጸሎት ሪቫይቫል ይምጣ። ኃይል ይለቀቅ። በኢየሱስም ኃይል መቀበል ይሆንልን። ዛሬ እግዚአብሔር ኃይላችንን ያድሳል። ክብር ለጌታ ይሁን። ሃሌሉያ። የሚጸልይ ሰው ቃሉን አምኖ የሚጸልይ ሰው ይቀበላል። የሚጸልይ ሰው ሰማይ ያስከፍታል። የሚጸልይ ሰው ጠላት በፊቱ አይቆምም። አሜን። የሚጸልይ ሰው እምነቱ በእግዚአብሔር የበረታ ነው። የሚጸልይ ሰው ሃሌሉያ እግዚአብሔር አለኝ ይላል። ሃሌሉያ። ባንክ ላይ ያለውን አይደለም የሚታመነው፣ እግዚአብሔርን ይታመናል። ሃሌሉያ። ሌላው ነገር ሁሉ እኮ የሚጠፋ ነው። ምድር እኮ ምንም ያስተማምን ዋስትና የለም። ዋስትና ኢየሱስ ነው። ኢየሱስን የያዘ ሰው ኮራ ብሎ ይኖራል። በድርቅ ዘመን ቅድም እንደነበብነው ሃሌሉያ ሳይሰጋ ይኖራል። እየለመለመ ይኖራል። እየበዛ ይኖራል። በኢየሱስ ስም ይሄ ቃል በእኛ ላይ ዛሬ ይሰራል። እግዚአብሔር ቃሉን ላከ፣ ፈወሳቸው ነው የሚለው። ይሄ ቃል ዛሬ ይፈውሰናል። ይሄ ቃል ዛሬ ያነሳናል። ኃይል ይገባብናል። በኢየሱስም ሌሊት የማያስተኛ የሚያጸልይ ተነስተሽ ዘምሪ ጸልይ የሚል ኃይል ሃሌሉያ ቃሉን አንብብ የሚል ኃይል በኢየሱስም ይግባብን። እጆቻችሁን አንሱ። ኃይል ይለቀቅ፣ ኃይል ይለቀቅ። እስቲ ጌታ ሆይ ኃይሌን አድስ በሉ። የመንፈስ ኃይል ይግባብኝ በሉ። ሙላኝ በመንፈስ በሉ። ኃይል ይሆናል። ኃይልን ተቀበሉ በኢየሱስም። ኃይል ይውረድባችሁ። እግዚአብሔር ይርዳችሁ። እግዚአብሔር ይዳስሳችሁ በኢየሱስም። አሁን መነሳት ይሁን። ሸክላ ሰሪው እንደወደደ እንደሚሰራ ዛሬም እግዚአብሔር እንደወደደ ይሰራል። ያንተ ነገር አልተበላሸም። ገጣጥሞ ይሰራናል። በቃ እኔ አልችልም መጸለይ። አረ መጸለይ የሚያስችል ጌታ ነው። አረ ማንም ከእናቱ ሆድ ይዞ አልወጣም። መንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ። ኃይል ይገባብናል። ቤተክርስቲያን ያለ ኃይል ሙት ነች።
ዝም ብሎ ሃይማኖት ብቻ ግን ህይወት አይሰጥም። ክርስቶስ ኢየሱስ በመንፈስ ቅዱስ ኃይል ሲሰበክ፣ በመንፈስ ሲጸለይ፣ በእምነት ኃይል ሲሆን የእግዚአብሔር ኃይል ይሰራል። የእግዚአብሔር ኃይል ያድናል። በኢየሱስም ዛሬ መጋረጃ ይነሳ፣ ያደከመን ይነሳ። ጌታ ኢየሱስ ዋነኛ ይሁንልን፣ ቀዳሚ ይሁንልን። ክብር ለኢየሱስ ይሁን። ሌላው እየጨረስኩኝ ነው። የጻድቅ ሰው ህይወት እየተጨመረ ሙሉ ቀን እስኪሆን ድረስ ሃሌሉያ። አንተ ጻድቅ ነህ። አሜን። ጻድቅ ነህ፣ በክርስቶስ ጸድቀሃል። በጌታ በኢየሱስ ስም የኛን ኩነኔ የኛን ኃጢአት እሱ ወስዶ ለኛ ጽድቁን አለበሰን። ክብር ለኢየሱስ ይሁን። ስለዚህ እኛ ማንን? ጻድቃኖች ነን። ስለዚህ በሶስተኛ ደረጃ የጻድቅ ሰው ህይወት እየተጨመረ የክርስቲያን ህይወት እየበዛ ይሄዳል። ሃሌሉያ። መንፈስ ቅዱስ ደሙን ሰጥቶ ኢየሱስን ሰጥቶ አብ ልጁን ልኮ እኛን አጽድቆናል። የሚከስ ማን ነው? እሱ ከወደደ። ሃሌሉያ። መጽሐፉ ምን እዚህ ነው? ማን ነው የሚከሰን? ሮሜ 8:1 ላይ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? ስለዚህ ኩነኔ የለብንም። እስቲ ኩነኔ የለብኝም በሉ። በክርስቶስ ጸድቄአለሁ በሉ። ሃሌሉያ። በኢየሱስም እኛ የኃጢአት ባሪያ አይደለንም። አሜን። ኃጢአትን እያደረግን ሁሉ ጊዜ በቃ የሆነ እያወቅን ምንስት ሰዎች አይደለንም። ነገር ግን በክርስቶስ የተሰራልንን አምነን በኃጢአት ላይ በድል መንፈስ እንሄዳለን። ኃጢአትን የመግዛት መንፈስ ውስጣችን አለ። ይሄ ዘር ዓለምን ያሸንፋል። ሃሌሉያ። የጻድቅ ሰው ህይወት እየተጨመረ ምሳሌ 4 ላይ ጥቅሱን ለምትፈልጉ ምሳሌ 4:18 ላይ የጻድቅ ሰው ህይወት የጻድቅ ሰው መንገድ ሙሉ ቀን እስኪሆን ድረስ እንደ ንጋት ብርሃን እየተጨመረ ይሄዳል። ሃሌሉያ። ህይወት እየበዛ ይሄዳል። ምክንያቱም መለምለም ተፈቅዶልሃል፣ ማደግ ተፈቅዶልሃል፣ ኩነኔ አልተፈቀደልህም። ክብር ለኢየሱስ ይሁን። ሮሜ 8 ላይ በጣም ስለ ጽድቅ ይናገራል። በክርስቶስ ኢየሱስ አሁን በክርስቶስ ላሉ ኩነኔ የለባቸው። እሱ ካጸደቀን የሚከሰን ማን ነው? ብዙ በቃ ስለ ጽድቃችን የተጻፈ ቃል አለ። ጥቅሱን ልስጣችሁ። ክብር ለኢየሱስ ይሁን። ሮሜ 8:1 ሃሌሉያ። ሮሜ 8:30 ስንመለከት አስቀድሞ የወሰናቸውን እነዚህ ምን አደረገ? ጠራቸው። የጠራቸው ምን አደረገ? አጸደቃቸው። ያጸደቃቸው አከበራቸው ይላል ሮሜ 8:30 ላይ። ክብር ለጌታ ይሁን። ስለዚህ በክርስቶስ ኢየሱስ እሱ ጠርቶናል፣ እሱ አጽድቆናል፣ እሱ አክብሮናል። የተወሰነልን ህይወት ይሄ ነው። አሜን። ስለዚህ ኃይላችን ይታደሳል። ክብር ለኢየሱስ ይሁን። ከኩነኔ ነፃ ሆነን እንኖራለን። ጻድቅ ቢወድቅ እንኳን ለድንጋጤ አይጣልም ይላል ዳዊት ላይ። ሃሌሉያ። ክብር ለኢየሱስ ይሁን። ጻድቅ ደግሞ ዘሩ ሲለምን እንጀራ ሲለምን አላየሁም አለ። ክብር ለኢየሱስ ይሁን። አረ የኛ ዘር አይለምንም። እስቲ ዘሬ አይለምንም በሉ። ሃሌሉያ። ጻድቅ ሃሌሉያ ዘሩ እህል ሲለምን አላየውም አለ። ጎለመስኩ አረጀው ይልና ጻድቅ ሲጣል ዘሩ እህል ሲለምን አላየውም። ስለዚህ እስቲ እኔ አልጣልም በሉ። እስቲ ዘሬ እህል አይለምንም በሉ። ለሌሎች ተርፋለሁ በሉ። ሃሌሉያ። ስለዚህ ኃይላችን ይታደሳል። በህይወት በኑሮ በስራ በሁሉ ነገራችን ትንሣኤ ያገኛል። በኢየሱስም መነሳት የኛ ነው። ክብር ለጌታ ይሁን። የመጨረሻ መዝሙረ ዳዊት 92ን እስቲ ቆመን እናነብና እንጸልያለን። መልእክቴን እየጨረስኩ ነው። ክብር ለጌታ ይሁን። መዝሙር 92:12 የጌታ እራትም ስለምንወስድ ክብር ለጌታ ይሁን። ጻድቅ እንደ ዘንባባ ፓስተር ከደረስክ ያፈራል። 12 ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስም ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክሏል፣ በአምላካችንም አደባባይ ውስጥ ይበቅላል። አሜን። ሃሌሉያ። ጌታ ይባርክ። ከላይ ጀምሮ ሳነብ ከቁጥር ጀምሮ ቀንዴ አንድ ቀን እንዳለው ከፍ ከፍ ይላል፣
ሽምግልናዬም በዘይት ይለመልማል። ዓይኔ በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። በእግዚአብሔር ቤት ውስጥ ተተክለዋልና በአምላካችን አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። ይሄ ነው የተነገረልን። አሜን። ደስተኛ ሆነ ትኖራለህ። ሃሌሉያ። እስቲ እንደ ዘንባባ አፈራለሁ በሉ እስቲ። እንደ ሊባኖስ ዝግባ አድጋለሁ በሉ እስቲ። በእግዚአብሔር ቤት ተተክያለሁ በሉ እስቲ። በአደባባዮቹ ፍሬ አፈራለሁ በሉ እስቲ። በለመለመ ሽምግልና ነው። የተራ ህይወት አንኖርም። አሜን። ሽምግልናዬ በዘይት ይለመልማል ይላል። ሃሌሉያ። በኢየሱስ ስም ትለመልማላችሁ። በኢየሱስ ስም ትለመልማላችሁ። የጻድቅ ሰው ህይወት የልምላሜ ነው። ሙሉ ቀን እስኪሆን ድረስ እየተጨመረ ይሄዳል። ኃይል እየታደሰ ይሄዳል። እንደ ንስር በክንፍ ይወጣሉ። እግዚአብሔርን በመተማመን የሚጠባበቁ። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ኃይላቸውን የሚያድሱ ሰዎች አማኞች ናቸው። የመጀመሪያ። ሁለተኛ የሚጸልዩ። ሃሌሉያ። ሶስተኛው ጻድቅ በእግዚአብሔር ቤት እየለመለመ ይኖራል። አሜን። ሃሌሉያ። ለቃሉ እስቲ ክብር ስጡ፣ እልልታ ስጡ። ሃሌሉያ። ይህ ህይወት ተፈቅዶልናል። ይህ ህይወት እንኖራለን። ልምላሜ ለእኛ ነው። ልምላሜ ለአንተ ነው። ልምላሜ ለቤትህ ነው። ዘር ይለመልማል። አጠወልግም። መጠውለግ ያንተ አይደለም። በኢየሱስም ህይወታችሁ ይለምልም። መለምለም ዛሬ አውጃለሁ። ኃይል ይታደሳል። የደከመ ነገር አሁን ይነሳ። አሁን ይነሳ። የትንሣኤ ኃይል ይግባ። መንፈሳዊ ህይወት ይለምልም። የጸሎት ጉልበት ይለምልም። መንፈሳችሁ ይታደስ። ራጄላ ማሳ ስራችሁ ይለምልም። ቢዝነሳችሁ ይለምልም። የሆድ ፍሬያችሁ ይለምልም። ቧቃችሁ ይለምልም። በኢየሱስም ጻድቅ ያፈራል። ጻድቅ ያፈራል። ለድንጋጤ አይሰጥም። እሱ ግን ያስፈራል። ታውቃላችሁ መጽሐፍ ቅዱስ እንደዚህ ይላል፣ አንበሳ ሊራብ ሊያጣ ይችላል ይላል። እግዚአብሔርን ግን በመተማመን የሚጠባበቁ እነሱ አይራብ። ሃሌሉያ። ኧረ አንበሳ እኮ የሚያድን እኮ ነው። ነገር ግን ሊራብ ይችላል። አማኝ ግን አይራብም። አማኝ ግን ይጠጣል። ኧረ ሃሌሉያ፣ ሃሌሉያ። ቤትን ይለመልማል። አትራብም። አንበሳ ሊያጣ ይችላል። እያደነ ሊያጣ ይችላል። ላያገኝ ይችላል ጉልበት እያለው። ነገር ግን እግዚአብሔርን ታምነህ አንተ ጾምህን አታድርም። ኑሮ እየለመለመ ነው። ትበዛለህ፣ ትለመልማለህ። የተወሰነልህ ኃይልን ማደስ ነው። ኃይል ይታደሳል። እግዚአብሔርን በመተማመን የሚጠባበቁ ዛሬ ኃይላቸውን ያድሳሉ። ታምነሃል፣ ኃይል ይታደሳል። ታምነሃል፣ ትበረታለህ፣ ትጸልያለህ። ከእንግዲህ ወዲህ ጉልበትህ ይበረታል። የፈረሰ ቅጥር ይሰራል። ደጋግሞ እንደገና ሸላልሞ ያቆምሃል። ኢየሩሳሌምን በሰምፔር መሰርቻለሁ አለ። በከበሩ ድንጋዮች እሰራሻለሁ አለ። በጽድቅ ትታነሻለሽ አለ። ዛሬ ወንድሜ ትሰራለህ። ሕይወትህ ይሰራል። ኑሮ ይሰራል። ትዳር ይሰራል። የፈረሰ ነገር ካለ ለእግዚአብሔር አምጡ። አሁን መለኮት ያልፋል። ቃሉን እግዚአብሔር ያከብራል። ራጄላ ማሲራባዲያ ኧረ አንበሳ ሊራብ ይችላል። እኔ ግን አልራብም። አማኝ አይራብም። አማኝ አያጣም። ሃሌሉያ። የሚታመኑ እግዚአብሔርን እንደማይታወቅ እንደ ጽዮን ተራራ ናቸው። በእግዚአብሔር የታመኑ ይላል። የጽዮን ተራራ እየተጠቀጠቀ ነው። እንደዛ ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ እስከ ዘላለም እግዚአብሔር በሕዝቡ ዙሪያ ነው። እግዚአብሔር በአንተ ዙሪያ ነው። ኧረ አንተ አታፍርም። ፊትህ አያፍርም። ቤትህ አያፍርም። በነገር ሁሉ አታፍርም። ራስ እንጂ ጭብ አይደለህም፣ ጅራት አይደለህም። የተባለልህ በክንፍ ይወጣሉ። ክንፍ የሚሰጣቸው በእግዚአብሔር የታመኑ አለኝ የሚሉ የሚመኩት እግዚአብሔር ከሁኔታ በላይ ያበራቸዋል። ንስር በከፍታ ላይ የምትሄደው ኃይሏ አዲሳ የምትንቀሳቀሰው አይኖቿ ከሩቅ ያያሉ።
ያንተም አይን ከሩቅ ያያል። ለሞት አትተኛም፣ ለኃጢአት አትተኛም። ነገሮች አይዙህም፣ ለበሽታ አትያዝም። በኢየሱስ ስም ፈንቅለህ ግን ትወጣለህ። አይን ይከፈታል፣ አይን ይከፈታል። የእግዚአብሔርን ድምፅ አውጃለሁ። እግዚአብሔርን አውጅ ብሎኛል። ኃይላት ይታደሳል፣ ኃይላችሁ ይታደሳል፣ ቤታችሁ ይታደሳል፣ ትዳራችሁ ይታደሳል፣ ስራችሁ ይታደሳል፣ መንፈሳዊ ሕይወታችሁ ይታደሳል። ሁለንተናዊ ታድሶ፣ ሁለንተናዊ ታድሶ በኢየሱስ ስም አሁን ይሁን። አሁን በሰሙት ሁሉ ላይ፣ ቃሉን በሰሙት ሁሉ ላይ ምልክት ይሁን። ቃልን አጽና፣ ምልክት ይሁን፣ ምልክት ይሁን። ከዚህ በኋላ ሲቀጣጠሉ አያለሁ፣ በጸሎት አያለሁ፣ ሲበረቱ አያለሁ፣ ሲበዙ አያለሁ፣ ሲሰጡ አያለሁ፣ ለብዙዎች ሲያካፍሉ አያለሁ። ኃይላቸው ሲታደስ አያለሁ። ደክመው አላይም፣ በርትተው አያለሁ፣ በርትተው አያለሁ። እግዚአብሔር ሆይ አመሰግናለሁ፣ ቃልን ስላመጣ ስለተናገርክ ክብር ላንተ ይሁን። አሁን ደግሞ በደምህ ታጸናለህ፣ በደምህ ታጸናለህ። ደምህ ፈሶልናል ለመታሰቢያ ዛሬ ስንወስድ ኤክራዴላ ባሳ ከፓስተር ጋር እንጸልያለን። ለመታሰቢያ የሚሆነው ይሄ ደም ዛሬ ኃይላችንን ያድሳል፣ ዛሬ ይጸናልናል። ክብር እልልታ ለኢየሱስ ስጡ። እልል በሉ እስኪ ሁሉ ሰው እልልታ፣ ወንዱም ሴቱም ለጌታ ክብር ይሆን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ኃይል እያለፈ ነው። የትንሣኤ ኃይል እያለፈ ነው። ኢየሱስን ከመቃብር ያወጣ ኃይል እያለፈ ነው። ድንጋይ ባንተ ላይ ተቀምጦ አይቀጥልም። ፍሬን የቀበረ ነገር አሁን እየተሰበረ ነው። የእግዚአብሔር ኃይል ጋር እየተገናኘ ነው። አንተ ተራራ ምንድን ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። እጆቻችሁ ዘርግታችሁ ቀበር እያነቃነቀ ይመጣል፣ እያፈራረሰ ይመጣል። ከላያችሁ ላይ እንደ ፈንጂ እየተኮሰ ይመጣል። ጠላቶቻችሁን ከርቀት ይመታቸዋል። የራባሳ ፕሮባሪያ ሰው ሊደፍረው የማይችለውን ማንም አነሰም የተባለውን የትንሣኤ ኃይል ግን ይገለብጠዋል። አንተ ተራራ በልጄ ፊት ደልዳላ ሜዳ ትሆናለህ። አንተ ምንድን ነህ? ዛሬ እንደዚህ ጌታ ተናገረ። ልምላሜ ላይ የተቀመጠውን ይገለበጣል። ድላማሳ ፕሮቫቃሪያ ሊገለበጥ በኢየሱስ ደስ እያልክ በጌታ ቤት ትኖራለህ። የመጨረሻኛውም ቃል አስቡ። በእግዚአብሔር ቤት ደስ እያላቸው ይኖራል። እንኳን በጉርምስናቸው በሽምግልናቸው ያምራቸዋል። እየለመለመ ይኖራል፣ እያፈራ ይኖራል፣ ደስ እያለው ይኖራል። ሞሰፕራ ሀዲያስ እያለቀስክ ትኖራለህ ያለው ሟርተኛ ነው። እያለቀስክ ትኖራለህ ያለው የአገሩ ሲስተም ነው። ሰማይ ግን እንደዚህ ይላል፣ በእግዚአብሔር ቤት ትስቃለህ። እየሳሳት ትኖራለህ፣ እያፈራህ ትኖራለህ፣ እያካፈልክ ትኖራለህ። እየጨመረ የሚሄድ የኃያላንን ጉልበት እየሰበረ የሚሄድ ሊያስቆማችሁ የሚችል ኃይል የለም። የእግዚአብሔርን ኃይል የሚያስቆም ፍጥረት የለም። ምድራዊ ኃይል የለም፣ ሰማያዊ ኃይል የለም። እግዚአብሔር በፊት ካወጣ ባሕር ይከፈላል። ሰይጣን ያቆመው ጉቶ ሁሉ ይነቃቀላል። ያሱ የሆነው ሰው እግዚአብሔር ነገር ላይ አለፈ በሉ ባካችሁ። እግዚአብሔር በአንተ ላይ አለፈ በሉ። የያዛችሁት ሰው አጠገባችሁ ያዛችሁት ሰው ንገሩት፣ እግዚአብሔር በጠንካራ ነገር ላይ አለፈ፣ 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 አለፈ። እያነጋገረው አለፈ። ዞር በል እያለ አለፈ። ልጄ ይለምልም፣ ልጄ ይለምልም፣ ዘሩ ይለምልም፣ ፍሬውን አትከለክልም። የሳውዝ አፍሪካ አውሬ ከዚህ በኋላ ፍሬን አይበላብህም። ታፈራ ዘንድ ተፈቅዶልሃል፣ ትለመልም ዘንድ ተፈቅዶልሃል። ውይ ላይ የሚመጣ ከሁሉ ይበልጣል። እግዚአብሔር ቃል እንዳመናችሁት ይሆንላችኋል። ከአንድ ሰው ይሆናል። በአውሎ ነፋስ የተለወጥሽ ያልተጽናናሽ ጉልላትሽን በሚያብረቀርቅ ዕንቁ እሠራለሁ፣ ቅጥሮችሽን አድሳለሁ። አታፍርምና አትፍሪ፣ አትዋረጅምና አትደንግጭ። በዚህ ቤቱ ያላችሁ ቅዱሳን፣ በዓለም ዳርቻ ያላችሁ ቅዱሳን ስሙ፣ እግዚአብሔር አያሳፍርም።
በዚህ መንፈስ ወደ ቅዱስ ቁርባን ከማግባታችሁ ትዘምራላችሁ። ሎሳፓራቫጋዲናማስ ሼባባባባባባስ እልልታ ያለው ሰው አለ ወይ? ክብር ያላችሁ ወይ? እግዚአብሔር